ትግራይ የኢትዮጵያ አንድ አካል ናት። ህወሓት ትራፊ መጥቶ እዚህ መንግስት ሊመሰርት ህዝብ ይፈቅድለታል? የህወሓት ቡድን ጨንቆታል። ህዝቡም ጦርነት አንፈልግም ብሏል። ከሻዕቢያ ጋር ጽምዶም ይባል አንፈልግም ብሏል። ሻዕቢያም የራሱ ፍላጎት አለ። ያንን የፕሪቶሪያውን ለማፍረስ ነው ሻዕቢያዎች የሚፈልጉት። ህዝብ እኮ ሀሳቡ ተለይቷል። በሀሳብ ከህወሓት በወሳኝነት ተለይቷል። በቃ እኛ ጨረስን፣ ምን ሰጠው ነገርም የለም ብሎ ደረሲና ደርሰው ተመልሰው ሲያበቁ አሁን መንገዱ ይሄ አይደለም። ለብዙ ጊዜ ሰላም ከሆነ በአንጻሩ ሰላም ከሆነ በኋላ መልሶ ወደ ጦርነት የተገባበት ሁኔታ አለ። ድጋሚ የክልሉ ህዝብ ዋጋ ከፍሏል። እንዲህ አይነት ነገሮች ተደጋግመው እየመጡ እንደዚህ ዋጋ የሚያስከፍሉ ከሆነ ምንድነው ህዝቡ ማድረግ ያለበት? እንዲህ አይነት ኢንትረስ ለህዝብ እታገላለሁ ለክልሉ እታገላለሁ የሚሉ አካላት ይህን ቆም ብሎ ማየትና በክልሉም ሆነ በመላ ሀገሪቱ ውስጥ ዘላቂ ሰላም የሚመጣበት ሁኔታ መፈጠር የለበትም ወይ? በዚህ ላይ የእርሱ አስተያየት ምንድን ነው? እውነት ነው። በ2013 ዓ.ም የተፈጠረው ጦርነት በጣም አሰቃቂ ነበረ። ህዝብ የጨረሰ ጦርነት ነበረ። እናቶች፣ ሴቶች፣ ህፃናት ያበሳበሰ ጦርነት ነበረ። የማይታይ ማለት የማይገመት አይነት አሰቃቂ ፍጻሜዎች በሴቶች ላይ የተደረገበት ጦርነት ነበረ። ያው እዚህ ለደረሰበት የፖለቲካ ውድቀት፣ የኢኮኖሚ ውድቀት፣ ማህበራዊ ውድቀት ብቻ ሳይሆን የስነ አእምሮ ውድቀትም ደርሶታል የትግራይ ህዝብ። ይሄ በጣም በታሪክ በኢትዮጵያ ታሪክ ውስጥም አይደለም በምን ደረጃ የተዘከረ እንደሚኖር አይገባኝም። ግን በጣም አሰቃቂ ጊዜ ነበር እና ለምንድን ነው ሲባል ለምንድን ነው ያው ነው እንደተባለው መንግስቶቻችን ብንፈልግም ብንታገልም ዴሞክራቲክ ሊሆኑ አልቻሉም። ብንፈልግም ብንታገልም የህዝብን ፍላጎትና ጥያቄ አስቀድመው የራሳቸውን ድሎትና ምቾት በዛ ስር አድርገው መሄድ አልቻሉም። የራስ ጥቅም እየገዛ ነው በመሪዎቹ አካባቢ፣ በአመራሩ አካባቢ። ህዝብ አይደለም እንትን መመዘኛው ስልጣን ነው። ህወሓት ከዚህ ለምንድን ነው ሄደው ታግዬ እንደገና ስልጣን አስመልሳለሁ ብሎ ነው ሄደው ማለት ያንን ምርጫ አልተቀበለም። ምርጫ ማለቴ ብልጽግና የመሆን እድል ነበረው እና የብልጽግና አካል ሊሆን አልፈለገም። እዛ ትግራይ ሄዶ ደግሞ ሌላ መንግስት መስርቶ መቀጠል ይችል ነበር። ህወሓት ሆኖ መቀጠል ይችል ነበር። ብልጽግና አባልም እኮ መሆን ይችል ነበር። ያ ቢመርጥማ የተሻለ ምናልባት የተሻለ ይሆን ነበር። ህዝቡ አያልቅም ነበር። አይ ዶንት ኖ እንግዲህ በእርግጠኝነት መናገር አትችልም። ግን አንዱ አማራጭ የነበረው አብሮ መጓዝና በሂደት ጥያቄ ካለ ምናምን ካለ እያሰሙና እየታገሉ ለማስጠበቅ መሞከር ነው። እነሱ ስልጣኑን የኛ ነው ብለው ነው የሚያምኑት። እኛ ብቻ ነን፣ እኛ ነው ትክክል፣ ለሀገርም ትክክል ሀሳብ ያለን እኛ ነን፣ ለህዝብም ትክክል ሀሳብ ያለን እኛ ነን የሚል ስሜት ነው ያላቸው፣ አስተሳሰብ ነው ያላቸው። በዛ ታውረዋል። ብልጽግናም የራሱን ኃይል ማጠናከር ፈለገ። ስለዚህ እነዚህ የትግራይ ህወሓቶች ያንን
ስልጣን ለማደላደል እንቅፋት ናቸው ተብሎ ተወሰዱ እና ያልሆነ አስተሳሰብ የህወሓትም አለ። የህወሓት ቡድን አሁን ያለው ትራፊው የህወሓት ቡድን የተሳሳተ አስተሳሰብ አለ። አንደኛው ለምሳሌ እንደው ወይዘሮ አረጋሽ ግልጽ የሚያደርጉልኝ ነገር አንደኛው ምንድነው የትግራይ ህዝብና ህወሓትን አንድ አድርጎ የመውሰድ እና የማሳመን ሂደቶችም አሉ። ይሄም ያስከፈለው ዋጋ አለ። ምክንያቱም ህወሓት ሌላ ነው እንደ ፓርቲ፣ ህዝብ ግን የትግራይ ህዝብ ግን እንደ ማንኛውም የኢትዮጵያ ህዝብ ነው። ይሄን አንድ አድርጎ የመያዝ ነገር እና ምቹ የማድረግ ነገር ለጦርነትም የማጋለጥ ነገር በህወሓት በኩል ተሰርቷል የሚሉ አሉ እና ይሄስ ምንድነው? ህወሓትማ እንደ ከለላ እኮ ነው የሚወስደው። ህዝቡ እንደ ከለላ ወስዶ በራሱ ላይ የመጣውን ችግር በህዝቡ ላይ እንደመጣ በክልሉ ላይ እንደመጣ አድርጎ ህዝቡን አንቀሳቀሰው። ያኔ በ2013 ህዝቡን አንቀሳቀሰ። ይሄ በጣም አንድ ወደ ጦርነት እንዲገባ ጦርነትን መጥራት አልነበረበትም። በመጀመሪያ ደረጃ ያንን ችግራቸውን በጠረጴዛ ቁጭ ብሎ አንዳንድ ጊዜ ለህዝብ የሚያስቡ ቢሆኑ ኑሮ ህወሓቶች የነበሩ እነሱ እጅ ሰጥተውም ህዝቡን የማዳን ስትራቴጂ ወይም ታክቲክ ቢኖራቸው የበለጠ ይሆን ነበር። መቼም የሚመጣብህን ግፍ ለእንትኑ ኪሳራውን ለማሳነስ ነው የምትሞክሩ። የማይቀር ከሆነ እነሱ ለማሳነስ አልሞክሩ። ሁሉም ህዝብ ጠርተው በጉያቸው ስር አሰልፈው እሳት ውስጥ እንዲገባ ነው ያደረጉት። ደግሞ ሁለተኛ ፖለቲካል ስራ፣ ዲፕሎማቲክ ስራም አልሰሩ። ጦርነቱ ለማስቀረት እነሱ ካሉበት ቦታ፣ እነሱ ካላቸው ሀብት፣ እነሱ ካላቸው ንብረት፣ ካላቸው ምንጮት ጋር አስተሳስረው ነው የሚያዩት። አንድ ይሄ ነው። ሁለተኛ ብዙ ችግር፣ ብዙ ጥፋት አጥፍተዋል እነዚህ ሰዎች። ይህን ሁሉ ሰው 600,000 ወይ ደግሞ 1 ሚሊዮን ሰው አልቀዋል ተብሏል ትግራይ ውስጥ። ለምን አለቀ የሚል ጥያቄ አልመለሱትም እኮ፣ አልተመለስም። ለዚህ እኮ እነሱ ተጠያቂ ናቸው። ሌላ አይጠየቅም ማለት ሳይሆን እነሱ በትልቁ ተጠያቂ ናቸው። ለምንድን ነው ያ ጦርነት ለምን ተካሄደ? መቅረት አይችልም ነበር ወይ? እንዳይሆን ማድረግ አይችልም ነበር ወይ? ከተደረገ በኋላ ደግሞ እናሸንፋለን እና 4 ኪሎ እንገባለን በሚል እስከ ደብረ ሲና ድረስ መጡ። ያን ሁሉ ወጣት በየመንገዱ በየጉዞው ሞቶ ቀረ። እናቶች 4 ልጆቻቸው አጡ። አንድ እናት 4፣ አንድ እናት 3። ምን ትለዋለህ? እንደዛ ነው የሆነው። እናት ስታጣ እህቷም አጥታለች፣ ወንድሟም አጥተዋል። እና አስበው የድምር ውጤቱ ሁሉም ህዝብ ነው አዘንተኛ የሆነው። የሚያስተዛዝን እንኳን አልነበረም። እና ይሄ ጦርነት ይሄን ሁሉ ጥፋት እንዲያመጣ ለምን ተደረገ? ከዛ ውጭ መሆን አይችልም ነበር ወይ? ባይሆን ይሄንን እንትኑ ዋጋው የተከፈለው ዋጋ ማሳጠርና ማሳነስ አይገባም ነበር ወይ? አይቻልም ነበር ወይ? ይሄ ሁሉ እኮ መታየት አለበት። እነዚህ ሰዎች ይሄንን ሁሉ የሰሩ ናቸው። የሰሩ ስለሆነ ይህንን ጥያቄ ካልተመለሰ ደግሞ የትግራይ የሚሆን የኢትዮጵያ መንገድ የሚስተካከል አይመስለኝም እኔ። ስለዚህ ጥያቄው መመለስ ካለበት ወደ ተጠያቂነትም ይመጣል። ለምን ተደረገ? ይሄ ማን ነው ያደረገው? ይሄ ብሎ ወደ ተጠያቂነት የሚያመጣ ትልቅ ወንጀል ነው የተሰራው በትግራይ ላይ። ይህንን የህዝቡ ጥያቄ ደግሞ እንዲነሳ አይፈልጉም እነሱ።
ከተነቃነቁ ከዛ ከስልጣን ይሄ ተጠያቂነትም የሚመጣባቸው እንደሆነ ያውቃሉ፣ ይገባቸዋል። ስለዚህ ይሄ ስል እነሱ ብቻ ናቸው ተጠያቂ ማለት አይደለም። ተጠያቂ ሁሉም ነው። ግን አሁን የትግራይ እየተናገርን ስለሆነ የህወሓት እየተናገርን ስለሆነ ተጠያቂነትም አለ፣ ይፈራሉ። ሀብትና ንብረትም አለ። ንብረታቸው ወርቃቸው ወርቅ እየዘረፉ ነው። እዛ መሬት እየቸበቸው ነው። እዛ ምቾት ያለው ኑሮ እየኖሩ ነው። ከህዝቡ የተለየ ህዝቡ ከእንዳ ውስጥ ገብተው ዝናብ እየመታው እነሱ ሌላ ነገር ነው እንትናቸው ህይወታቸው። በዛ ላይ ደግሞ ሀብት አላቸው። ውጭ ሀገር ራሳቸው የሚሉት ቤት አለን ዱባይ፣ ቤት አለን ኒውዮርክ፣ ሰርተን ያመጣ ነው ብለው የሚፈክሩበት ሀብት አላቸው። እና አስተሳሰባቸው በዚህ የተቃኘ ነው። በዚህ ስለተቃኘ ይሄንን ቅኝት መሰረት አድርገው ነው ማንኛውም ሁኔታ የሚያዩት ማለት ነው። ስለዚህ ለነሱ የህዝብ ችግራቸው አይደለም። የወጣት መሞት ችግራቸው አይደለም። የእናቶች መሰቃየት ችግራቸው አይደለም። የተፈናቀለው ህዝብ ጅብ እየበላው ምንም ማለት አይደለም ለነሱ። እና ከራሳቸው ፍላጎት ተነስተው ነው አሁንም ጦርነት እየጠሩ ያሉት። መውጫ መንገድ ነው ያሉት። አሁን እኔ እንደሚገባኝ የህወሓት ቡድን ጨንቆታል። ህዝቡም ጦርነት አንፈልግም ብሏል። ከሻዕቢያ ጋር ጽምዶ የሚባል አንፈልግም ብሏል። ሰላም ነው የምፈልገው ብሏል። ግን ይህንን ድጋፍ ከህዝቡ አያገኙትም እንደ ድሮ እና ጨንቋቸዋል። እና እንደ ወጥመድ ውስጥ የገባች አይጥ መውጫ መንገድ እየፈለጉ ነው። የዛች እንትናቸው ውስጥ ነው፣ ከእጃቸው ውስጥ ነው። እና ከራሳቸው ጥቅም ተነስተው አሁንም ጽምዶ እናደርጋለን ከሻዕቢያ ጋር ሆነን ደግሞ ተቃዋሚዎች ሌሎችም ተቃዋሚዎች በኢትዮጵያ ውስጥ ስላሉ ከነሱ ጋር ተባብረን 4 ኪሎ እንገባለን። 4 ኪሎ ከገቡ ማለት ምን ማለት ነው? መንግስት ይይዛሉ ማለት ነው። በሀሳባቸው መንግስት ከሆኑ ደግሞ ህጉን ስርዓቱን የሚመሩት እነሱ ናቸው፣ ተጠያቂ ይሆኑ። ይሄ ይመስለኛል እየገፋቸው ያለ ካልኩሌሽን። ይሄ ካልኩሌሽን ግን ይሄ ሂሳብ ግን ምንም መጨበጫ የሌለው ውድቅ የሆነ የማይሰራ ነው። በፊት ደብረሲና ደርሰው ተመልሰው ሲያበቁ አሁን በአሁኑ ጊዜ በአሁኑ ሁኔታ አዲስ አበባ ገብተው መንግስትነት ሊይዙ ይችላሉ። ባኔ ዝም ይላሉ። እኛ ትግራይ ሆነን እኛን ከኛ ጋር የሚስማማ መንግስት ደግሞ እዚህ እናደርጋለን። የኢትዮጵያ መንግስትስ የኢትዮጵያ ህዝብስ ይቀበላል እንዴ? እንደዚህ አይነት እንደገና ትርምስ አይቀበልም። እና በዚህ ህልማቸው እንደገና ህዝብን ለማስጨረስ እየፈለጉ ነው። ጽምዶ ላይ ገብተን ከሆነ ሻዕቢያም የራሱ ፍላጎት አለው። ጽምዶን የሚፈልገው ከማዕከላዊ ከብልጽግና ጋር ተጣልቷል። ስለተጣላ ያ የፈለገው ምኞት አልተሳካለትም። እንትን አልጨረስንም፣ ፕሮግራማችን ሳንጨርስ የፕሪቶሪያው ተፈረመ ብለው አኩርፈዋል። ስለዚህ ያንን የፕሪቶሪያው ለማፍረስ ነው አንዱ ሻዕቢያዎች የሚፈልጉት። ሁለተኛ ትግራይ በኢትዮጵያ መንግስት በኩል የሚመጣ ኃይል ካለ እነሱን የሚመታ ኃይል ካለ ጦርነቱ ኤርትራ ውስጥ ሳይሆን ትግራይ ውስጥ እንዲሆን ነው። ትግራይን ለማስጨረስ ነው። አሁንም የትግራይ ወጣት ለማስጨረስ እግረ መንገዳቸው የቀረ ዝርፊያ ካለ ደግሞ ዘርፈው ወደ ሀገራቸው ለመውሰድ ነው። ህዝቡን ለማስጨረስ ነው። ሪሶርሱን ለማባከን ነው። ወጣቱን አገራቸው እንዳይነካ ነው ለማድረግ ነው እዚህ የሚመጡት ያሉት። ከዛ በዛውም ህወሓትም እንዲያልቅ ይፈልጉታል። አሁን ታክቲካል ነው እንጂ የሚገናኙት ያሉት ህወሓትም እንዲጠፋ ይፈልጉታል። ስለዚህ በጦርነቱ ሂደት
ተዳክሞ ነው እንጂ ተጠናክሮ አይወጣም የሚል ሂሳብ ነው የሚኖራቸው እነሱ። ስለዚህ ሁሉም ለየራሱ ፍላጎት ለግል ለህዝቡ ሳይሆን ለግሉ ፍላጎት ለስልጣኑ ፍላጎት ነው እየተቀናጀ ያለው። ግን የማይሰራ ቅንጅት ነው። ህዝብ የማይፈልገው ቅንጅት ነው። አላማው ደግሞ ምንድን ነው? ከሻዕቢያ ጋር ተወዳጅተህ ምን ለማድረግ ነው? እሺ እንዋጋለን ይባል። በአጋጣሚ ሆኖ እሺ ብልጽግናም ይሸነፍ እና አሁን ህወሓት ትራፊ መጥቶ እዚህ መንግስት ሊመሰርት ህዝብ ይፈቅድለታል? የማይሆን ነገር ነው፣ አይፈቅድም። አሁን ጥያቄው ያለው ሁላችንም ተሰባስበን ጠረጴዛ ላይ ቁጭ ብለን አገር የሚያድን ሀሳብ አምጥተን ሀሳቡን ወደ እቅድ አሸጋግረን እንስራ፣ በነጻነት እንንቀሳቀስ፣ ሁሉም ሀሳብ ይሰማ ነው እንጂ ቲፒኤልኤፍ መጥቶ የቲፒኤልኤፍ ፍንጣቂ መጥቶ እዚህ መንግስት ሆናለሁ ቢል ወይ ደግሞ እሱ ያቋቋመው ቡድን ደግሞ ተቃዋሚዎች የሚባሉት ተሰባስበው እዚህ ቢያቋቁሙ ምንድን ነው የሚያመጡት? ያው ነው ጭቆና ነው፣ ሜስአፕ ነው። እኔ ምንም አይታየኝም። መንገዱ ይሄ አይደለም፣ ውጊያም አይደለም መንገዱ፣ ኃይልም አይደለም መንገዱ። መነጋገር እና ለህዝቡ ለአጠቃላይ ህዝቡ ለኢትዮጵያ ህዝቡ የሚሆን መንገድ መቅረጽ መንገዱ ነው። እንግዲህ በክልሉ በጣም ብዙ ወጣቶች መስዋዕትነት ከፍለዋል። ያው ቅድም እርስዎ ጠቅሰውታል። ወደ ስደት በርካታ ወጣቶች የሚሄዱበት ሁኔታ አለ። ስለዚህ ከዚህ ለመውጣት ምንድን ነው መደረግ ያለበት በእርስዎ እይታ? ምናልባት ነባር ልምድም እንዳለው ታጋይ ምንድን ነው መደረግ ያለበት የሚል አስተያየት ይሰጣሉ? የትግራይ ህዝብ ምንድን ነው የሚጠይቀው ያለው? ሰላም ነው የሚጠይቀው ያለው። ሰላም እና ፕሪቶሪያው እንዲተገበር ተግባር ላይ እንዲውል ይጠይቃል። ወደ ሀገሩ እንዲመለስ ይጠይቃል። እና አንድ ምቹ ሁኔታ ይፈጥራል ብዬ የማምነው የፕሪቶሪያው ተግባር ላይ ማዋል ነው። ተግባር ላይ ማዋል ሲባል ምንድን ነው? ክርክር አለ። ይሄ አንዳንዱ ቦታዎች የአማራ ክልል ቦታዎች ናቸው ተብሎ አከራካሪ ናቸው ይባላል። አከራካሪ ሳይሆን የክርክር ጉዳይ ሳይሆን አሁን ወደድንም ጠላንም ክልሎች ተፈጥረዋል። በህገ መንግስቱ መሰረት ህገ መንግስቱ በዋነኝነት በቋንቋ በታሪካዊ መተሳሰር ምናምን የሚል መመዘኛ አስቀምጦ በክልሎች ባህላቸውም ጭምር የሚልም ተጨምሮበት ክልሎች እንዲፈጠሩ ተደርጓል። አንድ ግልጽ መሆን ያለበት ነገር ምንድነው? ህገ መንግስቱን መመሪያችን አድርገን እየሰራን ከሆነ ማለት ነው ትግራይም ይሁን የብልጽግና መንግስትም ይሁን እስካሁን ድረስ ህገ መንግስቱን አልቀየረም። በዛ ህገ መንግስት ነው የሚመራው ያለው። ስለዚህ ከትግራይ በኩል የትግራይ የነበረ ወደ አፋር የሄደ መሬት አለ። በጣም በጣም ትልቅ ሪሶርስ ያለው ሄዷል። የትግራይ አስተዳደር የነበረ ማለት ነው። የትግራይ የነበረ ወደ አማራም ይሄዳል። በተለያየ አቅጣጫዎች ይሄ ለእንትኑ ለክልሎች ይፈጠሩ በሚል ፕሪንሲፕል ነው። ለዛ ፕሪንሲፕል ነው የተደረገው። ስለዚህ አሁን የመጨረሻ ትግራይ ቅርጽ የያዘችው በህገ መንግስቱ መሰረት ነው። ህገ መንግስቱ ተቀይሮ ያ በብሔር በቋንቋና በባህል በትስስር መሰረት ይካለል የተባለው ነገር ተቀይሮ ሌላ መዘኛ ከመጣ ሁሉንም ክልሎች ይስተካከላሉ ማለት ነው። ይሄ ህገ መንግስት እስካለ ግን
ህገ መንግስቱ እንደ አንዷ ክልል የኢትዮጵያ ተደርጋ ተወስዳለች ትግራይ። እቺ ከጦርነት በፊት የነበረችው ትግራይ ናት እና ያ ሪኮግናይዝ ማድረግ ያስፈልጋል ባይ ነኝ። ህገ መንግስቱም ይጠይቅ የፕሪቶሪያ ውልም ይሄን ይጠይቃል። ስታትስ ኮ አንተ ይጠይቃል። የተቀመጠ ስምምነት ነው። ሁለተኛ በስምምነቱ መሰረት እነዛ እየተጎሳቆሉ ያሉ እየተሰቃዩ ያሉ ህዝቦች ወደ ቦታቸው መመለስ ያስፈልጋል። ሶስተኛ በተለይ ከመንግስት ከብልጽግና መንግስት ጋር ተሳስሮ ሁለቱም አሁን ያልኳቸው እና ሶስተኛው ደግሞ ያ በጠላት ተይዞ ያለው መሬት በጠላት ማለት በሻዕቢያ ተይዞ ያሉ መሬቶች ወደ ነበረበት የኢትዮጵያ አካል ነው ያ መሬት የኤርትራ አይደለም፣ ወደ ነበረበት መመለስ አለበት። እነዚህ ሶስት ነገሮች በዋነኛነት በማዕከላዊ መንግስት የሚደረጉ ይመስለኛል። ከዛ ውጭ ያለው ደግሞ ፕሪቶሪያ ውል በሰላም ላይ የተመሰረተ ነው። ሰላም እንዲሆን ነው የሚፈልገው። ሻዕቢያ ህወሓት እያደረገው ያለው አተንኳሽ ስራዎች መቆም አለባቸው። ይሄ ለምሳሌ ከሻዕቢያ ጋር ጽምዶ መመስረት አይፈቀድም። ፕሪቶሪያ ውል ብቻ ሳይሆን ትግራይ የኢትዮጵያ አንድ አካል ናት። እስካሁን ድረስ ሀገር አይደለችም። ሀገር ከሀገር ይገናኛል እንጂ ክልል ከሀገር ጋር ከሌላ ሀገር መንግስት ጋር አይገናኝም። ህገ መንግስቱም ራሱ አይፈቅድም። ስለዚህ ይሄ መቆም አለበት በእነሱ በኩል ደግሞ። ከዛ ይሄ እንትኑ ደግሞ የፕሪቶሪያ ውል እንዲተገበር አይሰሩም ያሉት እንዳይተገበር ነው ይሰሩ ያሉት እነሱ። ምክንያቱም ከተግባር ላይ ከዋለ ያ በፊት ያልኩት ነው የሚመጣው። በፊት ያልኩት ምንድነው የሚሆነው? ለምንድነው እንደዚህ የሆነው? ለወደፊት ለመሄድ እኮ ያለፈውን መገምገም አለብህ። ያለፈውን ገምግመህ ነው አዲስ አቅጣጫ ማውጣት የምችለው። ስለዚህ ምን ነበር የሆነው? ለምን ነበር እንደዛ የሆነው? ያን ሁሉ ኪሳራስ መክፈል ነበረብን ነው ወይ? ለምን ተከፈለ? እንዴት ነው የመራችሁት ጦርነቱ? ለምንድን ነው ወደ ደብረ ብርሃን የደረሳችሁት? ምን ለማድረግ ነው ምናምን የሚል ጥያቄም አለ ማለት ነው። ይሄንን ጥያቄ መመለስ ያለበት እና ከተመለሰ ደግሞ አደጋ ይፈጥርብኛል ብለው ስለሚያምኑ እንዲሆን አይፈልጉትም። ስለዚህ የትግራይ ህዝብ ማወቅ ያለበት ህወሓት ሁሉም የሚናገረው የሚሰራው ነገር ከራሱ ፍላጎት አንጻር ነው። የህወሓት ቡድን ነው። ህወሓት እንኳን የለም አሁን። የህወሓት ቡድን ከጥቅሙ አንጻር፣ ከፍላጎቱ አንጻር፣ ከደህንነቱ አንጻር፣ የራሱ ደህንነት አንጻር ነው ነገሮች እያየለ ያለው። የጽምዶ ጉዳይም ከዛ ጋር የተሳሰረ ነው። የፕሪቶሪያ ውል በሚገባው ደረጃ ክብደት ሰጥቶ አቅጣጫ አስቀምጦ ፖሊሲ አስቀምጦ እንዲተገበር እንዳያረግ እያመሰው ያለውም ከራሱ ጥቅም አንጻር ስለሚያይ ነው። አውቆታል። ህዝቡ አቅም ነው ያጣው እንጂ ይገባዋል። እና አሁን ደግሞ ጦርነት እንደገና ከጽምዶ ጋር ተጻምደን ጦርነት እናርግ ማለት ራሳቸውን ወይ ለማዳን ወይ ደግሞ ሾልኮው የሚጠፉበት መንገድ ለማግኘት የሚያደርጉት ስራ ነው። ስለዚህ ይህንን አስተውለን ሁላችንም ለዚህ ይህንን አይነት ማለት ይብል የሆነ አስተሳሰብ የዛ ቡድን መታገል አለብን፣ መዋጋት አለብን። አንድ ነው። ሁለተኛ በፊት ያልኩትም የብልጽግና መንግስትም የሚገባውን እያደረገ አይደለም።
ያ እንዳውም ለነሱ ምቹ ሁኔታ እየፈጠረ ነው የምለው እኔ ብልጽግና። ምክንያቱም ስደተኞችን ባለመመለስ ያ ሉዓላዊ መሬት የኢትዮጵያ የትግራይ የኢትዮጵያም ነው ባለመመለስ ምቹ ሁኔታ የሁላችሁ መንግስት ይህን ማድረግ ሲገባው የትግራይን ህዝብ ለማሰቃየት ብለው እንደዚህ እያደረገ ነው። ምንም አይነት መፍትሄ ሊያመጣልን አይችልም። ስለዚህ ጦርነት እናርግና በኃይላችን ነው መብታችን ማስከበር ያለብን ነው የሚሉት ያሉት እና አንድ ይሄ ምክንያት በዚህ ምክንያት ሳይሆን ግዴታውም ስለሆነ የማዕከላዊ መንግስት ግዴታውን መወጣት አለበት። ከፈለገ የትግራይ ህዝብ እኮ ነው እየተሰቃየ ያለው። አስተማሪዎች ደሞዝ አጥተዋል፣ ሐኪሞች ደሞዝ አጥተዋል። ሁሉም ሰራተኛ የመንግስት የሚባል ደሞዝ የለው። ለምንድን ነው የሚቀጣው? እሱ ሲቀጣ እኮ ውግንናውን እንግዲህ ሊያጠፋ ነው የሚለው ስሜትም ይዞ መጠጋት እኮ ነው ከነሱ ጋር። ለምንድን ነው እኛም ብልጽግና በኩልም ህዝቡና ያ ጠላት የሚባለው ቡድን ለይቶ ማየትና ለይቶ ትሪት ማድረግ ያስፈልጋል። ለምሳሌ ደሞዝ የለንም ብሎ በጣም እንትን የሆነ ነው ሰልፍ እየተወጣ ነው። እነሱም እየተጠቆሙበት ነው ሰልፍ እንዲወጣ እንዲማረር እና በቃ ይሄ ተስፋ የለውም ይሄ መንግስት ምንም ላንተ ደንታ የለው ብሎ እንዲያሰልፉት ነው። መንግስት ይሄ ፈርቶ ሳይሆን ተግባሩ ስለሆነ ኃላፊነቱ ስለሆነ ወደ እነሱ ቋት እንዳይገባ ተፈርቶ ሊሆን ይችላል። ወደ ህወሓት ለውጊያ የሚያውሉት እንዳይሆን ተፈርቶ ሊሆናል። ሌላ መንገድ ግን መቀየስ ይቻላል። ሌላ ዘዴ መንግስት እኮ ብዙ መንገዶች መስራት ይችላል፣ መቅረጽ ይችላል። ከህዝቡ ጋር ስኒት የሚፈጥር ነገር፣ ፍቅር የሚፈጥር ነገር ከነዛ ጋር ደግሞ እንደማይጠቀሙበት የማድረግ መንገድ መቅረጽ ይቻላል። ለምን መከላከል አልቻለም? ራሱን ከህወሓት ቡድን ከሚባሉትም ራሱን መከላከል የሚችልበት ሁኔታ የለም። ህዝብ እኮ በሀሳቡ ተለይቷል። በሀሳብ ከህወሓት በወሳኝነት ተለይቷል። በቃን እያለው ነው። በቃን 4 ልጆች ስጡ ብላችሁን ሰጥተናል። ጫማ ስጡን ብላችሁን ሰጥተናል። ከብት ስጡን ብላችሁ ሰጥተናል። ምን ስጡ ብላችሁ ሰጥተናል። ምንድነው አሁን ካሁን ወዲያ ምንድነው የምትፈልጉት? ምን በቃን እኛ ጨረስን፣ ምን ሰጠው ነገርም የለም ብሎ በግልጽ ተናግረዋል፣ በቪዲዮ በቴሌቪዥን እና ሴቶችም እንደዛ ካሁን ወዲያ ጦርነት አንፈልግም ብሎ በሚዲያም እየተናገሩ ነው። አሁን ይህንን ሀሳብና ፍላጎት ማቀፍ ነው ያለብን። እኛ የተለያዩ ፖለቲካ ድርጅቶች አሉ እዛ በአግባቡ ሊሰሩ በጣም አስቸጋሪ ሁኔታ ውስጥ ነው ያሉት። ግን እነሱም በተቻላቸው ይህንን የህዝቡን ፍላጎት እያስተጋቡ ነው። አሁን ድሮ የ2013 ዓመተ ምህረቱ ሌላ መንፈስ ነበረ፣ ሌላ ስሜቱ ሌላ ነበር። አሁን ሌላ ነው፣ ተቀይሯል፣ ተገልብጧል። አሁን ምንድነው ፖለቲካ ድርጅቶችን ተቃዋሚ ፖለቲካ ድርጅቶችን ይህንን እያቀፉ ማጠናከር አለባቸው። የኢትዮጵያ መንግስትም ይህንንና ጠላት የሚባለውን መለየትና ኃይል እንዲሆን ማድረግ ያስፈልጋል። የሀገር ድንበር ካልተከበረ ምንድን ነው ዋጋው? ነገ እንትን ቢገቡስ ቡሬ ቢገቡስ እንዴት ነው የሚደረገው? ምናልባት ከሻዕቢያ ጋር በተያያዘ ግን እኮ እንደ ወይዘሮ አረጋሽ አሁን በአንድ በኩል ከሻዕቢያ ጋር እንሰራለን ያለ ቡድኑ፣ በሌላ በኩል ደግሞ ይሄ ተይዟል ይላል እና ቅሬታ የሚያቀርበው እዚያ በአማራ ክልል አካባቢ ባለው ነው እንጂ ሻዕቢያ ያዘውን እንትን አሁን ቅሬታ ሲያቀርቡም አይሰማም። እነሱ ለጥቅማቸው የሚመቻቸው እያስተካከሉ ነው እና ይሄ መንግስት ደግሞ ብልጽግና መንግስት መንጠቅ አለበት። ያንን ብትር ነጥቆ ኃይል መፍጠር አለበት። እነሱ ጥቂት ሰዎች እንደሆኑ የሚታይበት ሁኔታ መፍጠር አለበት። እነዛ ጥቂት ሰዎች ደግሞ ከተነጠሉ ደግሞ ፒክ ማድረግ የሚቻለው እና መፍትሄው ላይ ይሄ መፍታት ያስፈልጋል። ከዛ ደግሞ
አጠቃላይ ደግሞ የመነጋገር ባህል ማዳበር አለብን። ሌላም ቦታ ያለው ጦርነት እኔ በራሴ ይሄ በጥይትና በድሮን በምናምን በብረት ህዝብ ነው የሚያሳልቀው ያለው። የነበረው ኢንፍራስትራክቸር መሰረተ ልማት ነው እያፈረሰ ያለው እና በዚህ ሂደን ለትግራይ ብቻ ሳይሆን ለኢትዮጵያም ጎጂ ነው የሚል አመለካከት ነው ያለኝ። ጎጂ ነው። መጨረሻችን እኮ ተዋግተን at one point እስቲ ነው በሉ ተዳክመን ካበቃን በኋላ ካፈረስን በኋላ ካጠፋን በኋላ ወጣቶቹ ሌላ መስራት ሲችሉ ካስገደልን በኋላ እሺ ኑና ቁጭ እንበል፣ ከዛ ይሄ ነገር ይፈረማል። ወይዘሮ አረጋሽ አዳነ እዚህ ድረስ መጥተው እንዲህ ያለ ሰፋ ያለ ቃለ ምልልስ ስለሰጡን በጋዜጣ ፕላስ ከልብ አመሰግናለሁ። እሺ እኔም አመሰግናለሁ ስለጠራችሁኝ፣ ሀሳቤን እንድገልጽ ስላደረጋችሁኝ አመሰግናለሁ። የተከበራችሁ ተመልካቾቻችን የዛሬው የጋዜጣ ፕላስ ፖድካስት ይህን ይመስል ነበረ። በሚቀጥለው ሳምንት በሌላ ጉዳይ እንገናኛለን። እስከዛው መልካም ቆይታ።